ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 2 2018 እጅግ ወሳኝና አነጋጋሪ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በሀገራችን ኢትዮጵያ ካሉ ሹፌሮች ጋር በተያያዘ አስደንጋጭ መረጃ ወጥቷል። በዚህም ከ8000 በላይ ሹፌሮች ስለመሞታቸው እጅግ በጣም አነጋጋሪ የሆነ መረጃ ወጥቷል። በምን ምክንያት ሙሉ ዝርዝሩን ይዘነዋል። ለበርካታ ጊዜያት ተቋርጦ የነበረውን የመምህራኖችን ጥያቄ በተመለከተ እጅግ በጣም አስደሳችና መልካም ዜና ተሰምቷል። ይህንን በተመለከተም ሙሉ መግለጫውን ወደ እናንተ እናደርሳለን። እንዲሁም በዘንድሮ ዓመት የ6ኛና 8ኛ ክፍል የሚኒስትሪ ፈተና አፋን ኦሮሞ እንደሚካተት ተገልጿል። በዝርዝር ይዘነዋል። በሌላው መረጃችን በመዲናችን አዲስ አበባ ያለውን የቤት ክራይ በተመለከተ እጅግ በጣም አነጋጋሪና አስደንጋጭ የሆነ መግለጫ ወጥቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም በዛሬው ዕለት ከሹፌሮች ጋር በተያያዘ አስደንጋጭ መረጃ ወጥቷል። በዚህም ከ8000 በላይ ሹፌሮች ስለመሞታቸው ምክንያታቸው ይፋ ሆነዋል። በኢትዮጵያ ባለፉት በሁለት ዓመታት ጊዜ ውስጥ ብቻ ከ8000 በላይ የረጅም ርቀት አሽከርካሪ ከጅቡቲ ወደብ ደረቅና ፍሳሽ ጭነቶችን ለመጫን ወረፋ በመጠባበቅ ላይ ያለው በከፍተኛ የሙቀት መጠን ምክንያት ሕይወታቸው ማለፉን የኢትዮጵያ የከባድ ተሽከርካሪ አሽከርካሪ ማህበር ለአሃዱ አስታውቋል። የረጅም ርቀት አሽከርካሪዎች ከሚደርስባቸው የሰብአዊ መብት ጥሰት በተጨማሪ ወረፋ በመጠባበቅ ላይ ሳሉ በጅቡቲ አካባቢ ያለው ከፍተኛ የሙቀት መጠን ምክንያት ሕይወታቸውን እንዳጡ እያደረጋቸው መሆኑን ለአሃዱ የተናገሩት የማህበሩ ስራ አስፈጻሚ ፕሬዝዳንት አቶ ዳንኤል ናቸው። በሙቀቱ ምክንያት ሕይወታቸውን የሚያጡ አሽከርካሪዎችን አስክሬን ለማንሳት የሚጠየቀው ገንዘብ ከፍተኛ መሆንን አንዱ ችግር እንደሆነም ተጠቅሷል። ከዚህም በተጨማሪ አሽከርካሪዎች እገታ፣ ሞትና ሌሎች ሰብአዊ መብት ጥሰቶች እንደሚደርስባቸውም ተናግረዋል። የሟቾችን አስክሬን ወደ ቤተሰቦቻቸው በማምጣት የሚጠይቁን ገንዘብና ተያያዥ ችግሮችን በመቅረፍ ማህበሩ ስራዎችን እንደሚሰራ ገልጾ ይህም ሳይሆን ሲቀር ስርዓተ ቀብራቸው በጅቡቲ እንደሚፈጸምም ጠቁመዋል። ፕሬዝዳንቱ ለአሽከርካሪዎች ሕይወት ማጣት መንስኤውን ሲያስረዱ አሽከርካሪዎች የተለያዩ ጭነቶችን ለመጫን ወረፋ የሚበዛበት አሰራሮች ሙሉ በሙሉ አለመሻሻላቸውን፣ አሽከርካሪዎች የቆይታ ጊዜያቸው እንዲራዘም፣ ላላስፈላጊ ወጪ እንዲዳረጉና ከዚህም አለፍ ሲል ሕይወታቸውን እንዲያጡ ማድረጉንም አብራርተዋል። በአሽከርካሪ ላይ የሚስተዋሉ ችግሮችን ለማስቀረት ከነዳጅ አስመጪዎች ጋር በመሆን ማህበሩ የወረፋ አያያዝ ስርዓቱ እንዲሻሻል እየሰራ መሆኑንም ተጠቁሟል። በሌላው መረጃችን በዘንድሮ ዓመት የ6ኛና 8ኛ ክፍል የሚኒስትሪ ፈተና አፋን ኦሮሞ እንደሚካተት ተገልጿል። ዘንድሮ በአዲስ አበባ በሚሰጠው የ6ኛና የ8ኛ ክፍል የሚኒስትሪ ፈተናዎች አፋን ኦሮሞ እንደሚካተት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታወቀ። ቢሮው በደብዳቤው መመሪያ መሰረት በመንግስት በግልና በዓለም አቀፍ አስፈታኝ ትምህርት ቤቶች ተፈጻሚ እንዲሆንና ትምህርት ቤቶቹም ዝግጁነት እንዲያደርጉ አሳስቧል። ለ8ኛ ክፍል አማርኛና አፋን ኦሮሞ እንደ አንደኛ ቋንቋ እንደሚሰጥ በደብዳቤ መመላከቱን ሪፖርተር ዘግቦታል። በሌላው መረጃችን በመዲናችን አዲስ አበባ ያለውን የቤት ክራይ በተመለከተ እጅግ በጣም አነጋጋሪ የሆነ መረጃ ወጥቷል። አዲስ አበባ በ2025 መገባደጃ ከፍተኛ የቤት ክራይ ከሚያስከፍሉ 10 የአፍሪካ ከተሞች መካከል መመደቧል ቢዝነስ ኢንሳይደር ዓለም አቀፍ የኦንላይን ዳታቤዝ የሆነው ተናግረዋል። ቢዝነስ ኢንሳይደር አፍሪካ በዘገበው የአዲስ አበባ ከተማ የኪራይ መረጃ ጠቃሚ 22 ሆኖ የተመዘገበ ሲሆን በዓለም አቀፍ ደረጃ 202ኛ ላይ ተቀምጧል። በዚህም ለመኖሪያ ቤት ተከራዮች በአህጉሪቱ በጣም ውድ ከሆኑ ከተሞች መካከል አንዷ እንድትሆን አድርጓታልም ተብሏል። ከአዲስ አበባ በመቀጠል የደቡብ አፍሪካዋ ኬፕ ታውን ከተማ የኪራይ መረጃ ጠቃሚ 21 ዓለም አቀፍ ደረጃ 218 ሆኖ ሲመዘገብ ኪጋሊ ደግሞ በ16ኛ የኪራይ መረጃ ጠቃሚ ዓለም አቀፍ ደረጃ 264ኛ ተቀምጣለች። ቢዝነስ ኢንሳይደር እንደዘገበው ከሆነ በዚህ ዓመት የቤት ኪራይ ዋጋ መጨመር በአፍሪካ ከተሞች ለሚኖሩ ነዋሪዎች ዋነኛ ፈተና እንደሆነ ተናግሯል።
ከፍተኛ የመኖሪያ ቤት ወጪዎች ግለሰቦችና ቤተሰቦችን ራቅ ወዳለ የከተማ ዳርቻ እንዲዘዋወሩ እያስገደደ መሆኑን የገለጸው ዘገባው ይህም የትራንስፖርት ወጪ መጨመርን፣ የጉዞ ጊዜ ማራዘም እጅግ ለበርካታ ሰዎች ፈተና እንደሆነ ነው የተገለጸው። በሌላው መረጃችን ለመምህራኖች እጅግ በጣም አስደሳች የሆነ መግለጫ በዚህ ሰዓት ይፋ ሆኗል። እንደሚታወቀው ለበርካታ ጊዜያት ተቋርጦ የነበረው የመምህራኖች ጥያቄን በተመለከተ ነው በዚህ ሰዓት እንግዲህ ከመቼ ጀምሮ ተግባራዊ እንደሚደረግ ይፋ የተደረገው። ባለፉት ዓመታት በክልሉ በተፈጠሩ የጸጥታ ችግሮች ምክንያት ተቋርጦ የቆየው የመምህራንና ትምህርት ቤቶች አመራሮች ዝውውር በዚህ ዓመት ሊሰራ መሆኑን የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ደመስ እንድሪስ አስታውቀዋል። ባለፉት ዓመታት በክልሉ በተፈጠረው የጸጥታ ችግር የመምህራንና ትምህርት ቤት አመራሮች ዝውውር ለመስራት ባለመቻላቸው ምክንያት የሥራ ቦታ ዝውውር የማግኘት ዕድላቸው የቆዩ መምህራን ለከፍተኛ የመልካም አስተዳደር ችግር ተጋልጠው እንደነበር ቆይተዋል ይላል። በዚህ ዓመት ይህንን የመምህራኖችና የትምህርት ቤት አመራሮችን ችግር ሊፈታ የሚችል የዝውውር መመሪያ መሻሻሉን አቶ ደመስ ገልጸዋል። መመሪያውን ለማሻሻል ያስፈለገበትም የመጀመሪያው ምክንያት ከአቅም በላይ በሆኑ የጸጥታ ችግሮች ምክንያት በነባሩ የዝውውር መመሪያ ሊፈጸሙ የማይችሉ ድንጋጌዎች በመኖራቸው እነዚህን ድንጋጌዎች በመለየት መመሪያውን ከወቅቱ ጋር ተጣጥሞ እንዲኖር አስፈላጊ ነውም ተብሏል። ሁለተኛ፣ አዲሱ ስርዓተ ትምህርት ተግባራዊ በመደረጉ ምክንያት የታጠፉ የትምህርት አይነቶች በመኖራቸውና የታጠፉትን የትምህርት አይነቶች ሲያስተምሩ የነበሩ መምህራን አዲስ በተመደቡበት የትምህርት አይነት ዝውውራቸው እንዲፈጸም ለማድረግ መሆኑ ተገልጿል። ሶስተኛው የዝውውር ስርዓቱን ቀልጣፋ በማድረግ መምህራንና የትምህርት ቤት አመራሮች በተመደቡበት ቦታ ተረጋግተው የተጣለባቸውን ትውልድ የመገንባት ኃላፊነት በአግባቡ እንዲወጡ ለማስቻል ነው። አራተኛ፣ ፍትሐዊና ግልጽ የሆነ የሥራ ቦታ ዝውውር በማከናወን የመረሱን የመልካም አስተዳደር ችግር ለመፍታት ታሳቢ ያደረገ ነውም ተብሏል። አምስተኛ፣ አሳታፊና ተጠያቂነት ያለበት ዝውውር በማከናወን በዘርፉ የሚታየውን የሰው ኃይል ስምሪት ምጡንነት በማረጋጋት የተማሪዎችን ውጤታማነትን ለማሳደግ አስፈላጊ መሆኑ ተገልጿል። ዝውውሩ ከመሰረቱ በፊት በተሻሻለው መመሪያ ላይ በክልሉ ለዘርፉ ባለሙያዎች ስልጠና ይሰጣልም ተብሏል። በየደረጃው ለሚገኙ ባለሙያዎች፣ መምህራንና የትምህርት ቤት አመራሮች ግንዛቤ ከተፈጠረ በኋላ መምህራን፣ ርዕሰ መምህራንና ሱፐርቫይዘሮች ከታህሳስ 30 እስከ ጥቅምት 10 ድረስ ባሉ ቀናት የዝውውር ፎርም እንዲሞሉ ተገልጿል። መረጃዎቹ በየደረጃው ከተጠናቀቁና ከተረጋገጡ በኋላ የዓመቱ ማጠቃለያ ላይ ከክልል ጀምሮ እስከ ትምህርት ቤቶች ድረስ ዝውውሩ እንደሚሰራ ኃላፊው ገልጸው፣ መረጃው ከአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ የተገኘ ነው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንላለን።